የአፍሪካ ሀገራት በቅኝ ግዛት ቀንበር ስር ሳሉ ነጻይቱ ሀገር ኢትዮጵያ የራሷን ዘመናዊ ተቋማት በራሷ ጡብ መሰረት እየጣለች ነበር። ከዛሬ 80 ዓመታት በፊት ታህሳስ 12 ቀን 1938 ዓ.ም በይፋ የተቋቋመው የኢትዮጵያ አየር መንገድ ለዚህ ሁነኛ አብነት ነው። አየር መንገዱ በ5 መጠነኛ አውሮፕላኖች ይዞ ሲቋቋም ዛሬ በሚገኝበት ቀዳማዊ አገልግሎት ከፍታ ይደርሳል ብሎ የጠበቀ አልነበረም። ግን ከምስረታው ጀምሮ በጠንካራ አመራርና ስትራቴጂካዊ እቅድ እየተመራ ዛሬ ላይ በአገልግሎት ልቀት ታጅቦ በከፍታ ጣሪያ ላይ እየከነፈ ነው። የአየር መንገዱ የኩራት አርማነት ከኢትዮጵያ አልፎ የመላው አፍሪካውያን ሆኗል። የበይነ አፍሪካውያን መገናኛ አየር መንገድ ብቻ ሳይሆን አፍሪካን ከተቀረው ክፍለ ዓለማት እንዲሁም አህጉራትን ከአህጉራት ያስተሳሰረ የሰማይ ድልድይ ነው። የኢትዮጵያም የክብር መጠሪያ፣ የሰንደቋ መታያና የዜጎቿ መኩሪያ ሆነ። በአፍሪካ የዘመናዊ አየር ትራንስፖርት ፋናዊነት መንገድ የጠረገና የአቪዬሽን ተቋም ምንነትን ያስተማረ ፓን አፍሪካዊ የአቪዬሽን ተቋም ሆነ። ይህ እድገት የኢትዮጵያን ብቻ ሳይሆን የመላው አፍሪካን አቪዬሽን ከፍታ ያሳየ ትልቅ ምዕራፍ ነው። አየር መንገዱ የተለያዩ አፍሪካ ሀገራት አየር መንገዶችን በትብብር በማስተዳደር በስትራቴጂካዊ አጋርነት በመመስረትና የቴክኒካዊ ድጋፍ በመስጠት ጉዟቸው እንዲቃናና ትርፋማ እንዲሆኑ አስችሏል። ለአብነትም የማላዊ አየር መንገድ ተቀማጭነቱን በቶጎ ሎሚ ያደረገው አስካይ አየር መንገድ የጊኒ አየር መንገድና የዛምቢያ አየር መንገድ ጋር በአጋርነት ሲሰራ፣ በኮንጎና በኮትዲቫር አየር መንገድ ደግሞ የትብብር ስምምነቶች አሉት። ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። ይህ አየር መንገድ በብዙ ነገር ፈርቀዳጅ ነው። በአፈጣጠሩም በእድገቱም ፈርቀዳጅ የሚሰኘውን ክብር ለመጎናጸፍ የሚያበቁ ሂደቶችን አልፏል። ዓለም አቀፉ የዜና አውታር ሲኤንኤን በቅርቡ የአህጉሪቱን የአቪዬሽን ገጽታ ወደ አዲስ ታሪካዊ ምዕራፍ የሚያሸጋግር ግዙፉ ሜጋ ፕሮጀክት የመሰረተ ልማት ማስፋፊያን በመመልከት በለውጥ ጎዳና ላይ ስለመሆኑ ያተኮረ ልዩ ሽፋን ሰጥቶታል። ይህ ዘገባ የኢትዮጵያ አየር መንገድ የመላው አፍሪካውያን መታያ፣ የይቻላል ምልክት መሆኑን ያበሰረ ነው። Welcome back. Ethiopian Airlines is one of Africa's most successful carriers, connecting the continent to destinations around the world. የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ ተቋም ነው። አየር መንገዳችን የአፍሪካ ስኬት ተምሳሌት ነው። የአፍሪካ የመቻል አርማ ነው። ዛሬ ባለ 4 ኮከብ ዓለም አቀፍ አየር መንገድ ለመሆን የበቃው የኢትዮጵያ አየር መንገድ በብዙ ፈተናዎች ውስጥ አልፏል። ነገር ግን እንደ ወርቅ ነጥሮ ወጥቶ ትውልድን ከትውልድ አገናኝቷል። ይህ ግን ዝም ብሎ የተገኘ አይደለም። ተቋም በሁለት እግሩ እንዲቆም የሚከፈለው መስዋዕትነት የገባቸው መሪዎችና ሰራተኞች ነበሩት። አሁንም አሉት፣ ወደፊትም ይኖሩታል። አየር መንገዱ የሀገርን ስም በዓለም መድረክ በጥሩ ሁኔታ ከማስጠራት ባለፈ አህጉራዊ ትስስርን በብልጽግና ጎዳና የሚያገናኝና አፍሪካን ከዓለም አቀፉ የንግድ ሰንሰለት ጋር በጠንካራ መሰረት የሚያጸና የፓን አፍሪካዊነት አርማ በመሆን ታሪካዊ ተግባር እየፈጸመ ይገኛል። ኢትዮጵያ በራሷ አቅም የምትገነባው ይህ ሜጋ ፕሮጀክት ሀገሪቷ የዓለም አቀፍ ትራንዚትና የአቪዬሽን ማዕከል ለመሆን የምታደርገውን ታሪካዊ ሽግግር በተግባር የሚያሳይ መሆኑን ሲኤንኤን በግንባታው ቦታ ላይ ተገኝቶ ምስክርነቱን እንዲሰጥ አስገድዶታል። This is one of the largest building sites on the continent. DC-3 አውሮፕላኖች የጀመረ ቢሆንም በአመታት የአውሮፕላን አምራቾች ያመረቷቸውን ዘመናዊ አውሮፕላኖች በመጠቀም ግንባር ቀደም
በመሆን ከአፍሪካም አንዳንዴ ከዓለምም የአውሮፕላኖቻችን የማዘመንና ቁጥር የማሳደግ ስራ ስንሰራ ቆይተናል። ዛሬ ቦይንግ፣ ኤርበስ የሚባሉ ትላልቅ የአውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። በ12.5 ቢሊዮን ዶላር ወጪ ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ ፕሮጀክት ሙሉ በሙሉ ሲጠናቀቅ ደግሞ በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ሲኖረው ይህም በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን እያስተናገደ የሚገኘውን የቦሌ ዓለም አቀፍ አውሮፕላን ማረፊያን መጨናነቁን እንደሚቀርብ የሲኤንኤን ዘገባ በሰፊው አትቷል። አዲሱ የአውሮፕላን ማረፊያ የአፍሪካን አቪዬሽን ኢንዱስትሪ እድገትን አስሮ የያዘውን የመሰረተ ልማት ችግር በኢትዮጵያ በዘላቂነት ለመፍታት ትልቅ እርምጃ ነው። ለአፍሪካም ትልቅ አርአያ ይሆናል። የአፍሪካ ነፃ የንግድ ቀጠናን ተግባራዊ ለማድረግ ትልቅ ሚና ይጫወታል። ኢኮኖሚያዊ እድገት ከፍተኛ ጠቀሜታ ይኖረዋል። የሥራ ዕድል ይፈጥራል። የአውሮፕላን ማረፊያውን ተከትሎ የሚመሰረተው የኤርፖርት ከተማ ንግድ፣ ኢንዱስትሪና ቱሪዝም በአካባቢው እንዲስፋፋ ያደርጋል። በዓለም አቀፍ ደረጃ ከፍተኛ ተወዳዳሪነትን ገንብቶ የሚገኘው የኢትዮጵያ አየር መንገድ ከዓለም ታላላቅ አየር መንገዶች ጋር በግዝፈቱም በጥራቱም ተወዳዳሪነቱን በገሃድ አስመስክሯል። የደህንነት ጥንቃቄዎችን፣ የጊዜ አጠባበቅ ዲሲፕሊንና የጥራት ደረጃዎችን በማክበር ረገድ ዓለም አቀፍ አሰራሮችን በመከተሉ በዓለም አቀፉ የአቪዬሽን ማህበረሰብ እውቅና አግኝቷል። ተቋሙ ላበረከተው የላቀ አገልግሎትና ላስመዘገበው ድንቅ ስኬት በርካታ ዓለም አቀፍ ሽልማቶችን ተቀዳጅቷል። የአቪዬሽን ተቋማት እንዲሁም መጽሔቶች የአፍሪካ ምርጡ አየር መንገድ በሚልና በተለያዩ የልህቀት ምድቦች ዘወትር ይሸልሙታል። Africa's most profitable airline company, Ethiopian. Ladies and gentlemen, the international airline of the year 2016 is Ethiopian Airlines. Ethiopian Airlines. ዓለም አቀፉ የዜና አውታር ሲኤንኤን በቢሾፍቱ እየተገነባ ያለውንና በቦሌ ዓለም አቀፍ አውሮፕላን ማረፊያ እየተካሄደ ያለውን እጅግ ወሳኝ የማስፋፊያ ፕሮጀክት በስፍራው ተገኝቶ ሲዘግብ ፕሮጀክቱ የአፍሪካን የአቪዬሽን ታሪክ ሙሉ በሙሉ የሚቀይርና በአህጉሪቱ ትልቁ የመሰረተ ልማት ግንባታ መሆኑ ላይ አጽንዖት በመስጠት ነው። አየር መንገዱ የሚያካሂደው የማስፋፊያ ስራ በየጊዜው ወደ ስራ የሚያስገባቸው ዘመናዊ አዳዲስ አውሮፕላኖች እንዲሁም የሚሰጣቸው አገልግሎቶች የጥራት ልህቀት ላይ እንዲደርሱ በማድረግ በአጠቃላይ የአፍሪካን የቱሪዝምና የኢኮኖሚ እንቅስቃሴ ለማፋጠን እየተጫወተ ያለው ሚና እጅግ ከፍተኛ ነው። አህጉራችን አስተማማኝና ዘመናዊ አቪዬሽን ተቋም ማግኘት መቻሏ በአካባቢው ሀገራት መካከል አዳዲስ የንግድ ዕድሎች እንዲስፋፉ፣ የሰዎች ፍሰት እንዲፋጠን እንዲሁም ድንበር ተሻጋሪ የልማት ስራዎች በአዲስ መልክ እንዲያንሰራሩ መሰረት መጣሉ አያጠያይቅም። ተቋሙ በጽናት በዘመናዊ አሰራርና በሙያዊ ብቃት ላይ ተመስርቶ ያገኘው አህጉራዊ የበላይነት ውድቀቱን ለሚመኙ ሁሉ ምኞታቸው ዋጋ ቢስ ሆኖ እንዲታይ በየቀኑ እድገትንና ለውጥን በማንገብ ከፍ ብሎ እየበረረ ይገኛል። ኢትዮጵያ ይህን ታላቅ የአቪዬሽን ተቋም ስትገነባና ስታስፋፋ ከራሷ ኢኮኖሚ ማደግ ባለፈ የመላው አፍሪካውያን የጉዞና የንግድ አጋር በመሆን ከራስ የተሻገረ በረከት ለማበርከት እንደሆነ በተግባር ማሳየቱ ተጨባጭ ሀቅ ነው። የኢትዮጵያ አየር መንገድ በዛሬ ስኬቱ ብቻ ተወስኖ የማይቀር ይልቁንም የረጅም ጊዜ እቅድ በመንደፍ ወደፊት እየተራመደ ያለ ተቋም ነው። አየር መንገዱ ከፍታውን በማስቀጠል ለኢትዮጵያውያን ብሎም ለአፍሪካውያን ሁሉ የኩራት የልህቀትና የድል ምሳሌ ሆኖ ይቀጥላል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች።
Thank you.